የኢትዮጵያ መገናኛ ብዙሃን ባለሙያ ሴቶች ማህበር የአማራ ክልል አባላት የአማራ ክልል ጠቅላይ ፍርድ ቤት የለውጥና ማሻሻያ ስራዎችን ጎበኙ። የአማራ ክልል ጠቅላይ ፍርድ ቤት የክልሉን የዳኝነት አገልግሎት አሰጣጥ ጥራት ያለው፣ ቀልጣፋ፣ ዘመናዊ፣ ተደራሽ፣ ጊዜና ወጪ ቆጣቢ በማድረግ ፍርድ ቤቶች የህዝብ አመኔታን ያተረፉ እንዲሆኑ የሚያስችል የለውጥና የማሻሻያ ስራዎችን እየሰራ ይገኛል። በተለያየ ጊዜ ከፌዴራልና ከክልል የሚመጡ እንግዶች የጠቅላይ ፍርድ ቤቱን የለውጥ ስራዎችን ለመመልከት የቻሉ ሲሆን የፍርድ ቤት ጉዳዮች አዘጋገብና የፍርድ ቤት የማሻሻያና የለውጥ ስራዎች ላይ ለመወያየት በጠቅላይ ፍርድ ቤቱ የተገኙት የኢትዮጵያ መገናኛ ብዙሃን ባለሙያ ሴቶች ማህበር የአማራ ክልል አባላትም የጠቅላይ ፍርድ ቤቱን የለውጥ ስራዎች ጎብኝተዋል። በጉብኝታቸውም የጠቅላይ ፍርድ ቤቱን የዲጂታላይዜሽን ስራዎችና ስማርት ችሎቶችን፣ የዲጂታል አንድ ማዕከል አገልግሎት፣ ግልጽ ችሎት የሚከናወንባቸውን የችሎት አዳራሾች፣ የጥሪ ማዕከልና ሌሎች የለውጥና ማሻሻያ ስራዎችን ተመልክቷል። በተሰሩ የማሻሻያ ስራዎች መደነቃቸውን የገለጹት የመገናኛ ብዙሃን ባለሙያዎቹ ጠቅላይ ፍርድ ቤቱ የስማርት ችሎት አገልግሎትና የፋይሊንግ አገልግሎት በመስጠት ዜጎች ከዚህ ቀደም ፍትህ ለማግኘት ይደርስባቸው የነበረውን እንግልትና ወጪ በማስቀረት ፍትህን ተደራሽ በማድረግ ህገ መንግስታዊ ኃላፊነቱን እየተወጣ መሆኑን ገልጿል። ከዚህ ባሻገር በጠቅላይ ፍርድ ቤቱ ባህር ዳር ምድብ ችሎት ጉዳይ ኖሯቸው በአካል ለሚመጡና ህጻናት ለያዙ እናቶች ራሱን የቻለ ማረፊያ ማዘጋጀቱ ሰብአዊነት የሚሰማው ተግባር መሆኑንና ባለጉዳዮች ተቋሙን በኔነትና በባለቤትነት ስሜት እንዲገለገሉበት የሚያስችል ስራ መሆኑን ገልጿል። ጠቅላይ ፍርድ ቤቱ የሰራቸው ስራዎች ክልሉንና የክልሉን ማህበረሰብ የሚመጡን ሆነው አግኝተናቸዋል ያሉት ባለሙያዎቹ ሌሎች ተቋማትም የጠቅላይ ፍርድ ቤቱን አርአያነት ያለው ስራ በተሞክሮነት በመጠቀም ለተገልጋዮቻቸው ምቾትን የሚሰጡ የተገልጋይን እርካታ ማረጋገጥ የሚችሉ ተቋማትን እንዲገነቡና ጥራት ያለው አገልግሎት መስጠት የሚያስችሉ መሰረተ ልማቶችን እንዲዘረጉ ጠይቀዋል።